የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ ቁጥር 4 እናነባለን። በጌታ ስም እንደዚህ ይላል። በዓለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ክብር ለጌታ ይሁን። የማካፍላችሁ የመልእክቴ ርዕስ ጴንጤቆስጤ እና የመንፈስ ቅዱስ ጥምቀት የሚል ነው። እንግዲህ በዓለ ሐምሳ ወይም ጴንጤቆስጤ፣ በዓለ ሐምሳ አማርኛ ነው። ጴንጤቆስጤ የሚለው ደግሞ የግሪኩ ትርጉም ነው። የዕብራይስጡ ቃል ሻቦት ብለው ይናገሩታል። በአይሁድ ሃይማኖታዊ ሥርዓት በየዓመቱ የሚከበር በዓል ነው የበዓለ ሐምሳ የሚባለው። የበዓለ ሐምሳ የሚባለው ቀን በአይሁድ ማህበረሰብ በአይሁድ እምነት በየዓመቱ የሚከበር ቀን ነው። ማለትም ከመወዝወዝ በዓል የሚሉት ልክ ከፋሲካ በኋላ ወይም ኢየሱስ ክርስቶስ ከተነሳበት ማለዳ ኢየሱስ ክርስቶስ የተነሳበት ማለዳ የመወዝወዝ በዓል ይሉታል አይሁዳውያን። ምን ማለት ነው? ገብስ ዘርተው ስንዴ ዘርተው አጨዳ በሚጀምሩበት ጊዜ የመጀመሪያ ማጨዳቸው ያጨደውን ነዶ ይሰበስቡና ያንኑ ይዘው ወደ እግዚአብሔር ቤት ይመጣሉ እና በእግዚአብሔር ፊት ይወዘውዙታል። ያንን ነዶ ይወዘውዙታል። ያ ማለት ምንድነው? ዘሩ ተዘርቶ በቅሎ አሽቶ ለመታጨድ ስለደረሰ እግዚአብሔር ለማመስገን የመወዝወዝ በዓል ብለው ያከብራሉ። ይሄ ቀን ልክ ኢየሱስ ክርስቶስ ከሙታን የተነሳበት የእሁድ ማለዳ ቀን ነው። በእነሱ የመወዝወዝ ቀን ነው። አዲስ እሸት አዲስ ምርት ለእግዚአብሔር የሚያሳዩበት ቀን ነው። ያ ኢየሱስ ክርስቶስን ከሙታን የተነሳበት ከሙታን በኩር ሆኖ የተነሳበት ቀን ነው። የእህላቸውም ደግሞ የፍሬ በኩር ለእግዚአብሔር የሚያቀርቡበት ቀን ነው። እንግዲህ ከዚህ ከመወዝወዝ ቀን ጀምሮ 7 ሳምንት ወይም 50 ቀን ይቆጥሩና 50 ቀን ቆጥረው ደግሞ ምርታቸውን አጭደው ወቅተው ወደ ጎተራ ሲከቱ እግዚአብሔር ደግሞ ስለዚህ ምርት ለማመስገን የምስጋና ቁርባን ይዘው የሚመጡበት ቀን ነው የበዓለ ሐምሳ የሚባለው። በዓለ ሐምሳ የሚባለው እሱ ነው። እንግዲህ አይሁዳውያን 7 በዓላት አሏቸው በዓመት የሚያከብሯቸው 7 በዓላት አሏቸው። እንደምታውቁ የፋሲካ በዓል፣ የቂጣ በዓል፣ የበኩራት ነዶ በዓል፣ ከዛም ደግሞ የመከር በዓል ዛሬ 50ኛው ቀን የበዓለ ሐምሳ የሚባለው፣ እንደዚህም ደግሞ የመለከት በዓል እንደገና የኃጢአት ስርየት ቀን ደግሞ የዳስ በዓል የሚባሉ 7 በዓላት አላቸው። ከነዚህ 7 በዓላቶች ደግሞ 3ቱ በጣም የተከበሩና ሰፊ ጊዜ ተወስዶ የሚከበሩ በዓላቶች ናቸው። አንዱ የቂጣ በዓል ነው፣ ሁለተኛው የዳስ በዓል ነው፣ ሶስተኛ ዛሬ የሚከበርበት የመከር በዓል ወይም የ50ኛው ቀን በዓል የሚባለው ነው። እንግዲህ እነዚህ በዓላት እግዚአብሔር ባለፈው ዘመናት ያደረገላቸውን አስበው እሱን የሚያከብሩበትና ደግሞ ወደፊት ሊያደርገው ያለው የነገር ጥላዎች ናቸው ወይም የነገር ምሳሌዎች ናቸው እነዚህ በዓላት። ስለዚህ በዓለ ሐምሳ ወይም ጴንጤቆስጤ የተባለው ቀን ከበኩራት ነዶ ከመወዝወዝ ነዶ ጀምሮ 7 ሳምንት ተቆጥሮ በ50ኛው ቀን የሚያከብሩት ቀን ወይም በዓል ነው ወይም የሚደረግ በዓል ነው። ይሄ እንግዲህ በሌዋውያን ምዕራፍ 23 ከ15 እስከ 16 ስታነቡ እንደዚህ የሚል ቃል ታነባላችሁ። የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ማለት ሰንበት በአይሁድ ቅዳሜ ነው። ከሰንበት ማግስት ማለት ኢየሱስ ክርስቶስ የተነሳበት የሳምንቱ የፊተኛው ቀን የሚባለው ነው። ከሰንበት ማግስት ፍጹም 7 ጊዜ 7 ቀን ቁጠሩ፣ እስከ 7ኛው ሰንበት ማግስት ድረስ 50 ቀን ቁጠሩ፣ አዲሱንም የእህል ቁርባን ወደ እግዚአብሔር አቅርቡ ይላል። ይሄ ወደ እግዚአብሔር የሚቀርብበት በኩራት ወይም የቁርባን የሚቀርብበት ቀን ነው። አስገራሚ ነገር ነው። መከራቸውን ጨርሰው እግዚአብሔር ለማመስገን በኩራት የሆነውን መባቸውን ለእግዚአብሔር በሚያቀርቡበት በዚያ ቀን ይሄ ክቡር በዓል ዓመታዊ በዓል ስለሆነ
በእስራኤል ያሉ ሰዎች ብቻ ሳይሆኑ ከእስራኤል አገር ውጪ በዓለም ዙሪያ ያሉ አይሁዳውያን ወደ ኢየሩሳሌም መጥተው የሚያከብሩበት ዓመታዊ በዓል ነው። የመከር በዓል ይሉታል። መከር ሰብስበው በደስታ እግዚአብሔር የሚያመሰግኑበት ቀን ነው። በዚያ ቀን ነው እንግዲህ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ ከጥቂት ቀን በኋላ መንፈስ ቅዱስ በእናንተ ላይ ይወርዳል እንዳለ እግዚአብሔር አምላክ በ50ኛው ቀን በዚያ በምስጋና ቀን በዚያ የመከር በዓል እላቸው የሚሰብስበው እግዚአብሔር የሚያመሰግኑበት በዚያ ቀን የነፍሳት መከር እንዲሆን መንፈስ ቅዱስ ወረደ። በጴንጤቆስጤ ቀን በበዓለ 50 የእግዚአብሔር መንፈስ በአማኞች ላይ በደቀ መዛሙርቱ ላይ ወረደ። ስለዚህ በመንፈስ ቅዱስ ኃይል በተደረገው የወንጌል አገልግሎት ሁላችን እንደምናውቅ የነፍሳት መከር ሆነ። በአንድ ቀን ጴጥሮስ በሰበከው በወንጌል ቃል 3000 ሰዎች ጌታን ተቀብለው ወደ እግዚአብሔር መንግስት የተጨመሩበት የተቀላቀሉበት ቀን ነው። ይሄ ደግሞ የነፍሳት መከር እነሱ የእህል መከር ምስጋና ሲያቀብሩ ጌታ ደግሞ በመንፈሱ አማካይነት የነፍሳት መከር በእግዚአብሔር መንግስት ላይ ደስታ እንዲሆን አደረገ። ስለዚህ የጴንጤቆስጤ ቀን የነፍሳት መከር የጀመረበት ቤተክርስቲያን ደግሞ አገልግሎቷን የጀመረችበት ጌታችን ኢየሱስ ክርስቶስ ቤተክርስቲያንን እመሰርታለሁ ብሎ የተናገረውን የተስፋ ቃል የተፈጸመበት ደግሞ መንፈሴን በስጋ ለባሽ አፈሳለሁ ብሎ እግዚአብሔር በነቢያት የተናገረውን የተስፋ ቃል የተፈጸመበት ቀን ነው። ስለዚህ የጴንጤቆስጤ ቀን ዛሬ የምናከብረው ቀን የተስፋ ቃል ፍጻሜ ቀን ነው። እስቲ አሜን በሉ። የተስፋ ቃል እግዚአብሔር የተናገረው በነቢያት ጌታም ለደቀ መዛሙርቱ አስቀድመው የተናገረው የተስፋ ቃል የተፈጸመበት የተስፋ ቃል ፍጻሜ ቀን ነው። ዛሬ ግን እንደዚህ ይናገራለሁ። እሱ ለነሱ ነበረ፣ ዛሬ ደግሞ ይህ ቃል ለኛ ይናገረናል። ለኛም የመንፈስ ቅዱስ የተስፋ ቃል በህይወታችን ላይ በሙላት የሚፈጸምበት የተስፋ ቃል ፍጻሜ ነው። ጴንጤቆስጤ የሚለው ስም የተወሰደው ከዛ የተነሳ ነው። ለኛም የመጠሪያችን የሆነው ከዛ የተነሳ ነው። በጴንጤቆስጤ ቀን የመጣውን የመንፈስ ቅዱስ ሙላት ስለምንቀበል ይሄንን ስም ለኛ ተሰጠ። ይሁን፣ ክብር ለጌታ ይሁን። የመንፈስ ሙላት እንቀበለዋለን። መጽሐፍ ቅዱስ እንደሚናገር እኛም እናምናለን። ጌታ ይባረክ። ኢየሱስ ክርስቶስ እንደተናገረው በሐዋርያት ሥራ ምዕራፍ 1 ከ4 እስከ 15 ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ እንደተናገረው ይሄንን የተናገረው ቃል የተፈጸመበት ቀን ነው ጴንጤቆስጤ። ቃሉ ይፈጸምላችሁ። እስቲ አሜን በሉ። ቃሉ ይፈጸምልሽ። ቃሉ ይፈጸምልህ። ሃሌሉያ። ትጠመቃላችሁ ብሎ የተናገረው ቃል በኢየሱስም ዛሬ ባንቺ ላይ ጥምቀቱ ይሁን፣ ባንተ ላይ ጥምቀቱ ይሁን። ምክንያቱም የእግዚአብሔር ቃል ሕያው ነው፣ ዛሬም ይሰራል። እናንተ ዛሬ ልባችን ቢከፍት እዚህ ቃል ደግሞ አምነን ለኔ ነው ብንል ቃሉ የናዝሬቱ ኢየሱስ ባንተ ህይወት ላይ ይፈጽመዋል፣ ባንቺ ህይወት ላይ ይፈጽመዋል። ዛሬ የጥምቀት ቀን ይሆናል። ዛሬ የሙላት ቀን ይሆናል። ኢየሱስ ትናንትና ዛሬ እስከ ለዘላለም ምንድነው? ድገሙና ተናገሩት። ምንድነው? እስቲ ለኔም ያው ነው በሉ። ሃሌሉያ ሃሌሉያ። ስለዚህ ይህ የመንፈስ ቅዱስ ጥምቀት ጌታ ኢየሱስ በሚከተሉ አማኞች ላይ ነው የወረደው፣ በማያምኑት ላይ አይደለም። ግን ጌታን በሚከተሉ አማኞች ጌትነቱን አውቀው በህይወታቸው ላይ ያነገሱ፣ በሌላ አማርኛ ዳግም የተወለዱ የጌታ ልጆች በእነሱ ላይ ነው የሚወርደው። ሁለት ልምምዶች አሉ እና እናንተ ልንለማመዳቸው የግድ የሆነ የግድ እስቲ የግድ በሉ። አንደኛው ጌታን መቀበል ነው በእምነት ለመዳን ኢየሱስ የህይወታችን ጌታ አድርገን መቀበል አለብን። ይሄ አንደኛው የግድ አንድ አማኝ ለመዳን ሊያደርገው የሚገባ ጉዳይ ነው። ሁለተኛ አማኝ የግድ ሊለማመደው የሚገባ ደግሞ የመንፈስ ቅዱስ ሙላት ነው፣ የመንፈስ ቅዱስ ጥምቀት ነው። የዚህ ቤተክርስቲያን አባል የሆነ የዳነ ሁለተኛ ሊለማመደው የሚገባ ጉዳይ በመንፈስ ቅዱስ መጠመቅ አለበት። ይሄ የግድ ነው። አስፈላጊ ባይሆን ጌታ ኢየሱስ ክርስቶስ ይህን ለደቀ መዛሙርቱ አይነግራቸውም ነበር። ከኢየሩሳሌም እንዳትወጡ ልክ ነው። 3 ዓመት ከኔ ጋር ነበራችሁ፣ የእግዚአብሔር ቃል ተመራችኋል፣ ትልቅ ሚሽን ሰጥቻችኋለሁ፣ ያን ሚሽን ልታደርጉ የተዘጋጃችሁ ናችሁ። ግን
በመንፈስ ቅዱስ ኃይል ካልተጠመቃችሁ ካልተሞላችሁ ከኢየሩሳሌም አትውጡ ብሎ ያለ እሱ እንዲህ ያለው ቃልኛ ቸል ልንለው አይገባም ስለዚህ ነፍሳችን ልትፈልገው ይገባል ልትጠማው ይገባል ልትለማመደው ደግሞ ይገባል ኢየሱስ ጌታ ነው ይሄ የጴንጤቆስጤ ልምምድ ደግሜ የምናገረው የሐዋርያቶችና በዚያ የነበሩ የአማኞች ልምምድ ብቻ ሳይሆን በዘመናት መካከል ያሉ አማኞች ሁሉ እኔና እናንተ ማለት ነው ልንለማመደው የሚገባ መንፈሳዊ ልምምድ ነው ሁላችን ይሄ ለአገልጋዮች መድረክ ላይ ለሚጮሁ ወይ ለመዘምራን ወይ ለጸሎት ጓዶች የሚባል አይደለም በክርስቶስ ኢየሱስ ላመነ አማኝ የተሰጠ የተፈቀደ የእግዚአብሔር የአምላካችን ስጦታ ነው እናቶች ብትሆኑ አባቶች ብትሆኑ ሁላችን ይሄን ስጦታ ልንቀበል በዚህ ስጦታ በመንፈስ ልንሞላ ጌታ ይወዳል ፈቅዷልም እና ይሄ ለኔ አይደለም ይሄ የወጣቶች ልምምድ ነው ልንል አይገባም አባቶች ወይ ይሄ የአገልጋዮች ነው ለኔ አይገባም ልንል አይገባም በክርስቶስ ለምናምን ለሁላችን ይሄ ሐዋርያው ጳውሎስ በዚያ ቀን የተናገረውን ቃል ልብ ብለን እናስተውል ይገባናል ሐዋርያት ሥራ ምዕራፍ 2 ቁጥር 38 እና 39 ሁላችን ልብ ብለን ብናየው እንደዚህ ይላል ጴጥሮስ ንስሐ ግቡ አለ በኢየሩሳሌም ለነበሩ ድምጹን ሰምተው ለተሰበሰቡ ከዓለም ዙሪያ ለመጡና ለአምልኮ ወደ ኢየሩሳሌም ለመጡ አይሁዳውያን በሙሉ አንዳንዶቹ ሲያፌዙ ሲቀልዱ ለነበሩ ሁሉ ሰብስቦ የዚያ ሁኔታ ምስጢርና ምክንያት ከዘረዘረላቸውና ከነገራቸው በኋላ ይሄን ደግሞ ማን እንዳደረገው ከገለጠላቸው በኋላ እናንተ የሰቀላችሁት የገደላችሁት እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ጌታ መድኃኒት አድርጎ በቀኙ አስቀምጧል እሱ ነው መንፈስ ቅዱስ ያፈሰሰው ብሎ ከተናገረ በኋላ ምን እናድርግ ብለው ሲጠይቁት የነገራቸው ነገር ይሄ ነው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ ሃሌሉያ ይሄ ቃል ነው እንፈልገው እንድትሰሙት የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና እስቲ አሜን በሉ እስቲ አሜን በሉ አያችሁ የተስፋው ቃል የመንፈስ ቅዱስ ጥምቀት የተስፋ ቃል ለኛ ለሐዋርያቶች አሁንኛ ምታዩን ልሳን እየተናገርን ላለን ብቻ ሳይሆን አላቸው ጴጥሮስ እናንተ ቆማችሁ አንዳንዶቻችሁ እያፌዛችሁ አንዳንዶቻችሁም ነገር እግዚአብሔር እያመሰገናችሁ ላላችሁ ለእናንተ ቆማችሁ ለምትሰሙ ደግሞም ለእናንተ ልጆች እናንተ ለምትወልዳቸው ቀጥሎ ያለው ግን ጌታ አምላካችን ወደ እርሱ በወንጌል ለሚጠራቸው በየት ይላል በሩቅ ላሉ ሩቅ የሚለው ጉዳይ የጂኦግራፊ ጉዳይ አይደለም የመልክዓ ምድር ጉዳይ አይደለም ሩቅ የሚለው ቃል የዘመን ቃል ነው በዘመን ርቀት ላሉ በወንጌል ግን ጌታ ለሚጠራቸው ሃሌሉያ ለነዚያ ሁሉ ነው አለ አንዳንድ ሰዎች የዶክትሪን ችግር አለባቸው ይሄ የመንፈስ ጥምቀት የሚባለው ለሐዋርያቶች ዘመን ብቻ ነው በዛ ዘመን በመጀመሪያ ቤተክርስቲያን ላይ ብቻ ነው ብለው እንደ ዶክትሪን የሚያስተምሩ አንዳንድ አብያተ ክርስቲያናት አሉ አሁን ትንሽ የተለወጡ ናቸው ቃሉ ግን የሚለው በሩቅ ዘመን ላሉ ወንጌል ለሚጠራቸው ቤተክርስቲያን በመድረስ እስካለች ድረስ መንፈስ ቅዱስ በመድረስ ስላለ ለነዚያ ሁሉ የሆነ የተስፋ ቃል ነው ሃሌሉያ ወንድሜ ላንተ ነው ለኔ ነው ላንቺ ነው ይሄ ለኔ አይደለም ልትለው አይገባም በሩቅ ያለ ጌታ የጠራህ አንተ ነህ ወደ መንግስቱ የጠራህ የርሱ ያደረገ አንቺ ነሽ የተስፋው ቃል ላንተ ነው እስቲ የተስፋው ቃል ለኔ ነው በል የመንፈስ ቅዱስ ተስፋ ለኔ ነው በእስቲ ቃሉ የሚለውን ስልሱ ነው የመንፈስ ቅዱስ ስጦታ ትቀበላላችሁ ስለዚህ ዛሬ በዓለ 50 ቀን ስናስብ የመንፈስ ቅዱስ ሙላት ተስፋ ለኛ እንደሆነ በማሰብ ልንለማመደው ጌታን ልንጠይቀው ያስፈልገናል ማለት ነው ጌታችን ኢየሱስ ክርስቶስ እንደተናገረው በዮሐንስ ወንጌል ምዕራፍ 7 ከ37 እስከ 38 እንደምታነቡት ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ ይላል በጮህት ቃል ማንንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ በእኔ ምን የሚያደርግ
የሚያምን እስቲ በኔ የሚያምን እስቲ በጌታ አምናለሁ የሚል እጁን ያንሳልኝ ዋው ሃሌሉያ እንግዲህ ላንተ ነው የእግዚአብሔር ቃል የሚናገረው እንግዲህ ላንቺ ነው ሃሌሉያ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ በዚያ በዓል በዳስ በዓል እስራኤላውያን ውሃ ቀድተው ያፈስሱ ነበር እነሱ ተራ የሆነ ውሃ ያፈስሱ ነበር ጌታን የሚያመሰግኑ ጌታ ግን ቀየረውና የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ ነገር ግን ይሄ ምን ማለት እንደሆነ ስላልገባቸው ቶሎ ስለማይገባ ዮሐንስ ይተረጉምልን ምን እዛ ወረደ ብሎ ቁጥር 39 ላይ ምን ይላል ይሄ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ ይላል ጨምሮ ሲያብራራ ምን ይላል ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል ስለዚህ ጌታ ትንቢታዊ ቃል ነው የተናገረው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል የሚለው ቃል ትንቢታዊ ቃል ነበር ስለምንድን ነው የሚተነበየው ስለ መንፈስ ቅዱስ መምጣት ነው የሚተነበየው ስለዚህ ሐዋርያው ዮሐንስ ይህን ሲያብራራልን ይሄ ኢየሱስ ክርስቶስ የሕይወት ውሃ ወንዝ የሚለው ስለ መንፈስ ቅዱስ ነው አለ ግን መንፈስ ቅዱስ መቼ ይወርዳል ሲል መቼ ነው የሚመጣው የሚለው ሐሳብ ሲያብራራ ኢየሱስ ክርስቶስ ገና ስላልከበረ የሚለው ቃል ወደ መስቀል ሞት ስላልሄደ ሞቶ ዕዳችን ስላልከፈለ ወደ ሰማይ ስላልሄደ ወደ አብ አርጎ በእግዚአብሔር አብ ቀኝ ስላልተቀመጠ ከአብ ደግሞ ተቀበለ መንፈሱ ስላላፈሰሰ ገና ስላልከበረ አለ አሁንስ ምን ሆነ ኢየሱስ ክርስቶስ ተሰቀለ ኢየሱስ ክርስቶስ ሞተ ኢየሱስ ክርስቶስ ተቀበረ ከሙታን ተነሳ ወደ ሰማይ አረገ በእግዚአብሔር አብ ቀኝ ተቀመጠ የመንፈስን ተስፋ ተቀብሎ በቅዱሳን ላይ አፈሰሰ ዛሬ ኢየሱስ ከብሯል በእግዚአብሔር አብ ቀኝ ተቀምጧል ላንተ ለኔ የተስፋው ቃል ሊያፈስልን በአብ ቀኝ አለ ኢየሱስ ከብሯል እስቲ ኢየሱስ ከብሯል በል መንፈሱም አፍስሶታል ይሄ ነው ሐዋርያው ያብራራል ስለዚህ በእርሱ የሚያምን ሁሉ ወደዚህ የመንፈስ ቅዱስ ጥምቀትና ሙላት ልምምድ ሊገባ ተስፋ አለው ድፍረት አለው ሩቅ ተመልካቾች ልንሆን አይገባም ወገኖቼ ዛሬም ጌታን የተቀበለ ቢሆን ትናንትና ጌታን የተቀበለ ቢኖርም በክርስቶስ አምኗልና ይሄ በረከት ለሱ የተፈቀደ ነው አይደለም ብዙ ዓመት የተቀመጣችሁ ይቅርና ጌታን በእውነት የምታመልኩ የጌታ ልጆች ይህ እግዚአብሔር አምላክ ያዘጋጀው የእግዚአብሔር በረከት የእግዚአብሔር የጸጋ ስጦታ በፍጹም ቸል ልትሉት አይገባም ደግሜ እናገራለሁ ወደዚህ ሙላት ካልገባችሁ የጌታ መንፈስ ሕይወታችሁ ካልተቆጣጠረው በኃይል ካልተሞላችሁ እውነተኛ ሆነ የክርስትና ደስታ ደግሞም የክርስትና ኃይል ልትለማመዱት አትችሉም ስለዚህ ጌታ ኢየሱስ ክርስቶስ አስቀድሞ ስለ እግዚአብሔር መንፈስ በአማኞች ሕይወት መጥቶ የሚሰራው ስራ በጣም ብዙ ነገር ተናግሯል እኔ ግን ጥቂት ነገር አንድ 3 ወይም 4 ነገር ጌታ ከተናገረው ነገር ወስጄ ላሳያችሁ ፈልጋለሁ መንፈስ ቅዱስ ሲመጣ በሰዎች ሕይወት ላይ ምን ያደርጋል ምን ይሰራል አንደኛም ያለው መንፈስ ቅዱስ በእኔና በእናንተ ሕይወት ላይ ሲመጣ የሚያደርገው ነገር ለዘላለም የሆነ መጽናናት ይሰጠናል እስቲ መጽናናት በሉ ማንም ሊያጽናናችሁ በማይችልበት ሁኔታ ማንም አብሯችሁ ሊሆን በማይችልበት ሁኔታ የጌታ መንፈስ ከእናንተ ጋር ይሆናል የጌታ መንፈስ ካንቺ ጋር ይሆናል የልብን ሐዘን የልብን ስብራት የልብን ጨለማ የሕይወትን ጥያቄ ማንም ሊመልሰው የማይችል ማንም ደግሞ የተሰበረ ነገራችን ሊጠግነው የማይችል ጉዳይ የጌታ መንፈስ እሱ ያጽናናል ያበረታል ዮሐንስ ወንጌል ምዕራፍ 14 ከ15 ከ16 ስታነቡ እንደዚህ ይላል ክብር ለኢየሱስ ይሁን ብትወዱ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል እኮ ላንተ ነው እኮ ለኔ ነው እስቲ ይሰጠኛል በል ሌላ አጽናኝ ወንድሜ ሌላ አጽናኝ ሲያብራራው እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ነገር ግን ሃሌሉያ ከናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ አሜን
እናንተ ታውቃላችሁ ለምን ከናንተ ጋር በውስጣችሁ ወንድሜ ካንተ ጋር ደሞም በውስጥ የጌታ መንፈስ ይሆናል ምን ሊያደርግ ለዘላለም ካንተ ጋር ሆኖ ሊያጽናና እንደ መልካም ወዳጅ እንደማይለይ ወዳጅ እንደ እውነተኛ ወዳጅ አብሮ ይሆናል በሐዘንህ በድካምህ በብቸኝነትህ በልዩ ውጣውረድህ አይዞ እኔ ካንተ ጋር ነኝ ያለ በውስጥ ሆኖ ድምጹን እያሰማ እያበረታ የህይወት መንገድ እንድትቀጥል የሚያደርግ የጌታ መንፈስ ነው እኔ አይደለም ያልኩት ጌታ ራሱ ነው ያለው ወንድሜ ከናንተ ጋር ለመቼ ለዘላለም ከወዳጅም አብልጦ የሚጠጋ ወዳጅ አለ ይላል ያ ወዳጅ የክርስቶስ ኢየሱስ መንፈስ ነው ካንቺ ጋር የሚሆነው ብዙ ወዳጆች ሲለዩ ያመንካቸው ጥለው ሲሄዱ በቁርጡ ጊዜ በጨለማ ጊዜ በመከራ ጊዜ ብቻ ጥለው ሲሄዱ እኔ ካንተ ጋር ነኝ አይዞህ ያለ የሚያጸና የሚያበረታ የጌታ መንፈስ ነው ሃሌሉያ ከገባህበት ጥልቀት እኔ ካንተ ጋር ነኝ ያለ የሚያወጣ ስትወድቅ አይዞ ብሎ የሚያነሳ ስትፍገመገም አይዞ ብሎ የሚደግፍ ስትወድቅ አይዞ ብሎ እንቅፋት ካንተ መንገድ ያነሳ የሚመራ የጌታ መንፈስ ነው ይሄ ዓለም አያውቀው ሊረዳው ሊያውቀው አይችልም አንተ በብዙ መከራ ውስጥ ሆነ ሃሌሉያ ያልክ እየዘመር ስትሄድ ይሄ ሰው የምን ሆኖ አብሮ አሰክራው ለሚሉ አንተ ውስጥ ያለ መንፈስ ምን እንደሆነ ስለማያውቁ ነው ምስጋና የምታበዛው በብዙ ወጀብና ማዕበል ውስጥ እያለፍክ ምስጋና እንድታበዛ ሲሆን ለምንድነው ይሄ ሰው እንደዚህ የሚሆነው ብሎ ግራ የሚጋባው በአንተ ውስጥ ያለ መንፈስ ስለማያውቀው ነው ለዚህ ነው ጌታ ዓለም የማያየውና የማያውቀው የእውነት መንፈስ አለ በልዩነት እንድትኖር የሚያደርግ እሱ ነው ወንድሜ በሰዎች መካከል ሰው ሁሉ ሲያጎረምርም ሲያዝን ብዙ ነገር ሲሆን መዝሙር እንድትዘምር የሚያደርግ በውስጥ ያለ የተስፋ የመጽናናት መንፈስ ነው ይሄ ነው ያላቸው እኔ አብን ለምናለው ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ጰራቅሊጦስ ማንንም ከሚያጽናናህ በላይ በወሳኝ ጊዜ አብሮ የሚሆን የጌታ የኢየሱስ ክርስቶስ መንፈስ ነው እሱ ነው መሞላት ያለብህ እሱ ነው መጠመቅ ያለብህ ጌታ የሚነግራቸው ነገር እሱ ነው ይሄ ነው በዚህ ምዕራፍ ላይ ለደቀ መዛሙርቱ የነገራቸው ሌላ ማለት እንደ ኢየሱስ የሆነ ማለት ነው እንደ ኢየሱስ ይመሰለ እናንተ ጋር እንዲኖር ይሰጣቸዋል አለ ለጌታ ክብር ይሁን በእኛ ውስጥ ይኖራል እስቲ በእኔ ውስጥ ይኖራል በል ሃሌሉያ ሊያጽናናን ሊባርከን ሊያበረታን ሃሌሉያ በውስጣችን ሆኖ እየተናገረ ሊያጫውተን መንገድ ሊያሳየን መዝሙር የሚያዘምረን እሱ የጌታ መንፈስ ነው ድካም ሲሰማን የሚረዳን የሚያበረታን እሱ ነው ለዚህ ነው ሐዋርያው ጳውሎስ ለሮሜ ሰዎች ሲጽፍ ስሙኝ ወገኖቼ ለሮሜ ሰዎች ሲጽፍ በሮሜ 8:26-28 ላይ እንዲሁም ደግሞ መንፈስ ድካማችን ያግዛል ይላል እስቲ መንፈስ ድካሜን ያግዛል በሉ እንደክማለን አንዳንድ ጊዜ ድካም ሊኖር ይችላል የህይወት ድካም አለ የአገልግሎት ድካም አለ አንዳንድ ጊዜ መጸለይ ያቅተናል ማገልገል ያቅተናል ድንገት መንፈስ ቅዱስ አይዞ እኔኮ አልተለየሁም ካንተ ጋር ነኝልና ኃይል ይልክልናል ኃይል ይሰጠናል አንደበታችን መናገር ሲያቅተው ምን ብለን መጸለይ እንኳን ሲያቅተን አንዳንድ ጊዜ የእግዚአብሔር መንፈስ በውስጣችን ሆኖ ይቃትታል በልሳን ስንጸልይ የደከመ ህይወታችን አቅም ያጣ ህይወታቸው ድንገት እንደገና ብድግ ይላል ዲማሳጊያን ኤላፕሮሰቫኒያ ሃሌሉያ መንፈስ ድካማችንን ያግዛል እሺ እንዴት እንድንጸልይ እንደሚገባን አናውቅም አንዳንድ ጊዜ እንደዛ ነው አናውቅም ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል አያችሁ እንዴት ያለ አገልግሎት እንዳለው አንዳንድ ጊዜ እንዴት ብለን መጸለይ እንደምንችል ግራ ሲገባን የጸሎት አፒታይ ሲጠፋብን የጸሎት ርዕስ እንኳን ሲጠፋብን የጸሎት ጉልበት ሲያቅተን የእግዚአብሔር መንፈስ በማይነገር ዲፋይል እናደርገው በማንችለው ሁኔታ ዲፋይል እናደርገው በማንችለው ሁኔታ በውስጣችን ይማልዳል ይቃትታል ትንሽ መናገር እንደው አባታችን ሆይ በየ ጸልዬ ልነሳ ያልክ ሰውዬ ታታስበው ወደ ሆነ ምዕራፍ ትገባለህ
ወደ ሆነ ሁኔታ ትገባለህ ማን ከዛ በኋላ ማን ይችላል ያ ድካም ቤት አድርጎ እንደኔ ሳታቀው ማለት ነው ያ ስንፍና ቤት አድርገ እንደሄደ ሳታቀው ይለቀሃል ከዛ አልፎ ስለ ራስ ብቻ ሳይሆን ስለ ቅዱሳን ስለ ሌሎች ወገኖች ስለ አገልጋዮች ስለ አገር ስለ ምድር የእግዚአብሔር መንፈስ ባንተ ህይወት ሆኖ እንዲቃትት እንዲጸልይ ይሆናል አስገራሚ ነው ወንድሜ የእግዚአብሔር መንፈስ ሙላት ጥምቀቱ የእግዚአብሔር የመለኮት ሙላት በህይወታችን ላይ የሚሰራው ስራ አስገራሚ ነው አያችሁ ልብን የሚመረምረው የመንፈስ ሐሳብን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል እግዚአብሔርም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃል የሚለው ቃል ከዚህ ጋር የተገናኘ ነው በመንፈስ ስትጸልይ ህይወት በመንፈስ ተሞልቶ በመንፈስ ስትጸልይ ባንተ ህይወት ላይ እየሆነ ያለው ክፉ የመሰለ ነገር እንኳን በርሱ ምልጃና መቃተት በሚያስገርም ሁኔታ ነገርን ይቀየራል ነገርን ክፉ ነገር ለበጎ ይቀየራል ፍርሃት ይቀየራል ስጋት ይቀየራል ለምን እንደ እግዚአብሔር ፈቃድ የሆነ ጸሎት በህይወት ላይ ስለሚጸልይ ነው አንተ ከምትረዳው በላይ መንፈስ ባንተ ውስጥ ሆኖ ስለ ችግር ስለ ወንድሞች ችግር ስለ ቤተሰብ ችግር ስለ ልጆች ችግር ይጸልይልሃል እንደማን ፈቃድ እንደ እግዚአብሔር ፈቃድ ኧረ ሃሌሉያ እንደ እግዚአብሔር ፈቃድ የሚጸልይ ጸሎት የመንፈስ ቅዱስ ጸሎት ነው ለምን የእግዚአብሔር መንፈስ የእግዚአብሔር ልብ ስለሚያውቅ ድካምህን ካንተ እየወሰደ አለመቻልህን ፈተናህን ችግርህን ካንተ እየወሰደ ስላንተ ይማልዳል ስለ ቤተሰብህ ይማልዳል ስለ ልጆች ስለ አገልግሎት ይማልዳል ባንተ ውስጥ ሆኖ አሜን ሃሌሉያ ስለዚህ ያጽናናሃል በፍቅሩ ያጽናናሃል ይደግፈሃል ለዚህ ነው ሮሜ 5:5 ላይ ስታነቡ በተሰጠን በመንፈስ ቅዱስ አለ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም ማለት የእግዚአብሔር መንፈስ በውስጥ ላይ የሚያደርገው ነገር ከማጽናናት ጋር የእግዚአብሔር ፍቅር ልብህን ይሞላዋል በቃ በእግዚአብሔር ፍቅር ታብዳለህ በክርስቶስ ፍቅር ታብዳለህ ልብ እሳት የፍቅር እሳት ይገባበታል የጌታ ፍቅር በአጥንት ላይ እንደ እሳት ይሆንና የሆነ ነገር ያረጋሃል ያወራጫሃል ያስጨዋሃል ደግሞ በርሱ ሆነ ያለህን የዘላለም ተስፋ በልብ እየተረጎመ ተስፋ ያለህ እንደሆነ እየተናገረ ምንም ዓለም ምድር ብትናዋወጥ አንተ ግን በጌታ ደስተኛ ትሆናለህ እስቲ አሜን በሉ ስለ ጌታ ክብር ስጡ የመንፈስ ቅዱስ ጥምቀት የቀልድ የንግግር ጉዳይ አይደለም ወንድሞች የእውነት ጉዳይ ነው ሄለን ለማመድ ይገባናል አለ ሁለተኛ ጌታ ኢየሱስ የተናገረው ቃሉን ያስተምራችኋል አለ መንፈስ ቅዱስ ሲመጣ ወደ ህይወት በሙላት የእግዚአብሔር ቃል ይገለጥልሃል የእግዚአብሔር ቃል ይገለጥልሃል ኢቭን እኔ እንኳን ከመናገረው ቃል በላይ የጌታ መንፈስ ባንተ ውስጥ ሆኖ ቃሉን ያበራልሃል ኢሉሚኔት ያደርገዋል አብርሆት ይሰጣል ቤትም ቁጭ ብለ የእግዚአብሔር ቃል ገልጠ ስታነብ ከዚህ በፊት ዝም ብሎ ተረት እንደሚመስል ነገር የሚመስለው የእግዚአብሔር ቃል የሆነ ብርሃን ይታይበታል ከቃሉ ሚስጥራት ይገለጣሉ አይንህ ይገልጠዋል ማስተዋልህ ይገልጠዋል ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ጌታ ምን አለ አብ በስሜ የሚልከው አሁንም ስለ መንፈስ ቅዱስ ነው የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል ምን ያደርጋችኋል ጉባኤ ይናገር ምን ያደርጋችኋል ማን ያስተምራችኋል መንፈስ ቅዱስ ሁሉን ያስተምራችኋል አለ ደግሞ ይቀጥልና እኔም የነገርኳችሁ ሁሉ ያሳስባችኋል ያስተምራችኋል አዲስ ነገር ልታውቁት የሚገባ ጉዳይ ልትማሩት የሚገባ ሰማያዊ ምስጢር በእግዚአብሔር ቃል ያለው የእግዚአብሔር ፈቃድ the whole counsel of God የእግዚአብሔር ምክር ሁሉ መንፈስ ቅዱስ እየገለጠ ያስተምርሃል ኢግኖራንት አትሆን የማታውቃት ስለ መንፈሳዊ ነገር እንድታውቅ መንፈስ ቅዱስ ከቃሉ ያስተምርሃል ሃሌሉያ ቤት ቁጭ ብለህ ጌታ ሆይ ብለህ ጸልየ ቃሉ ስትከፍት አስተውለው የማታውቀው የእግዚአብሔር ፈቃዱ ምስጢር ይገልጥልሃል እስቲ አሜን
ደግሞም ከዚህ ቤት የተማርከው ነገር ባስፈላጊ ጊዜ ለጥያቄ መልስ ልትሰጥ በተፈለገበት ጊዜ በሆነ ፈተና ስትጋፈጥ ከዛ ፈተና ሊያወጣህ የሚችል ቃል በውስጥ እንደገና እንድታስበው ያደርጋል ያሳስብሃል መንገድ አቅጣጫ በቃሉ ይመራሃል ለዚህ እኮ ነው እግዚአብሔር ቃል በእግዚአብሔር መንፈስ የሚመሩ እነሱ የማን ልጆች ናቸው አለ የእግዚአብሔር ልጆች ናቸው አለ ግን መንፈስ ቅዱስ አንተን የሚመራ በምንድነው ስትል በውስጥ ባለው በእግዚአብሔር ቃል ነው መንገዱ ይሄ ነው ይልሃል የህይወት መንገድ ይሄ ነው ይልሃል ይሄ ልታደርግ አይገባህም ይሄ ነው መንገዱ ይልሃል ያሳስብሃል ቃሉ እንዳትስት መንፈስ ቅዱስ ያሳስብሃል የተማርከው በሆነ ወሳኝ ጊዜ ቃሉ ወደ ልብህ ያመጣዋል ጥያቄ ስትጠየቅ ቃሉ ያመጣልሃል የሆነ ፈተና ሲመጣ የመውጫ ቃል ይሰጣሃል አንተ የሚገርም እኮ ነው የሚገርም ነው ጌታ ኢየሱስ ክርስቶስ ሰይጣን መጥቶ ሲፈትነው የመለሰው በምንድነው በቃል ነው ቃል ሰጠው ቃል አውጥቶ ተናገረ ያ ቃል ጌታ ዛሬ ባንተ ህይወትም ይሰራዋል ያስተምርሃል ደግሞ ያሳስብሃል የእግዚአብሔር ቃል የተማርከው እንድታስብ ያደርግ ስለዚህ ነው ዮሐንስ ምን አለ በአንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ እናንተስ ከእርሱ የተቀበላችሁት ቅባት ማለት መንፈስ ቅዱስ ነው ቅባት በእናንተ ይኖራል ማንንም ሊያስተምራችሁ አያስፈልጋችሁም ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ ይላል አስተማሪ ነው መንፈስ ቅዱስ በመንፈስ ቅዱስ ስትሞላ ስትጠመቅ ህይወት በመንፈስ ቅዱስ ቁጥጥር ውስጥ ሲሆን የእግዚአብሔር ቃል የበራልህ ትሆናለህ ሃሌሉያ በግልህም ያስተምርሃል በጉባኤም ቁጭ ብለህ እንደዚህ ስትማርም ያስተምርሃል ቃልም እየተማርክ ያለ ሌላ ትምህርትም ይሰጣል ሌላ ትምህርት ይሰጣል ክብር ለጌታ ይሁን ይሄ በእግዚአብሔር ቃል ተደጋግሞ የተነገረ ቃል ነው በኢሳይያስ መጽሐፍ እንደምታነቡት ኢሳይያስ 48 ቁጥር 17 ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል ምን ይላል እኔ የሚረባህን ነገር የማስተምርህ በምትሄድበት መንገድ የምመራህ ምንህ ነኝ አምላክህ እግዚአብሔር ነኝ አለ ያ መንፈስ ነው ባንተ ህይወት ላይ የሚመጣው የሚረባህን ነገር የማስተምር ዝባዝንኬ ተረተረት አይደለም ማስተምርሃል የሚጠቅም ለህይወት የሚጠቅም ለፊውቸር የሚጠቅም ለቤት የሚጠቅም ለስራህ የሚጠቅም ለዘመንህ የሚጠቅም ነገር አስተምርሃለሁ አለ ደግሞ ልትሄድበት የሚገባ መንፈሳዊ ጉዞ መንገድ እመራሃለሁ አለ በመንፈስ ቅዱስ ሰዎች ሲሞሉ በመንፈስ ቅዱስ ሲመሩ መንገዳቸው የቀና ይሆናል መሰናክል ወጥመድ ምናምን እንኳን ቢኖር ወጥመዱን እየሰበረ ያሻግራቸዋል መንገዱ ይሄ ነው እያለ ድምጽ ያሰማ ይመራቸዋል ቃሉን እየገለጠ ሃሌሉያ በከባድ ዘመን እንዲያልፉ በሰባድ ሁኔታ እንዲያልፉ ያደርጋቸዋል ክብር ለመንፈስ ቅዱስ ይሁን ሃሌሉያ ለዚህ ነው የእግዚአብሔር ቃል የሚለው ልጆችሽ ከእግዚአብሔር ምን ይሆኑ የተማሩ ይሆናሉ የልጆችሽም ሰላም ምን ይሆናል ብዙ ይሆናል አለ መንፈስ ቅዱስ ካንቺ ጋር ሲሆን እህቴ መንፈስ ቅዱስ ካንተ ጋር ሲሆን እሱ ያስተምርሃል ሰላምህን ያበዛዋል ሰላምሽን ያበዛዋል መጽናናትሽ ያበዛዋል አሸናፊነትሽም ያበዛዋል ጠላት ወጥመድ የሰወረውን ነገር እየረገጥክ ወይም እየሰበርሽ እንድታልፍ ያደርግሻል ክብር ለኢየሱስ ይሁን ሶስተኛ ጌታ ምን አለ መንፈስ ቅዱስ ሲመጣ ማጽናናት ማስተማር ብቻ ሳይሆን ስለ ክርስቶስ ይመሰክራል አለ ስለኔ ይመሰክራል አለ ይውላችሁ ዮሐንስ ወንጌል 15 ቁጥር 26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ አሁንም ጳራቅሊጦስ መንፈስ ቅዱስ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እስቲ በመጣ ጊዜ ብሉ ለአማኞች ነው የሚናገረው ለደቀ መዛሙርት ነው የሚናገረው ስለዚህ በመጣ ጊዜ ሲል ስትጠመቅ በመንፈስ ቅዱስ ኃይል ስትጠመቅ መንፈስ ቅዱስ በሙላት በህይወት ላይ ሲመጣ ማለት ነው በመጣ ጊዜ ምን ያደርጋል አለ እርሱ ስለ እኔ ይመሰክራል ዋው
እርሱ ስለ እኔ ይመሰክራል። ለዚህ እኮ ነው ሰዎች በእግዚአብሔር መንፈስ ሲሞሉ በእግዚአብሔር መንፈስ ሲጠመቁ አንደበታቸው በፍጹም ዝም ማለት አይችልም። በቃ ለፍላፊ ነው የሚሆኑት። ለዚህ እኮ ነው እነ ጳውሎስ ይሄ ለፍላፊ ምን ይላል የተባሉት። ተረት ስለፈለፈልን ዝባዝንኬ ስላወሩ አይደለም ያወሩት አንድ ነገር ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ እርሱ አዳኝ ነው። ኢየሱስ ክርስቶስ የኃጢአታችን ቤዛ ነው። መዳን በሌላ በማንም የለም። ሊያድነን ከሰማይ የወረደ ከድንግል ማርያም የተወለደ ኢየሱስ ብቻ ነው እያሉ ይናገር ስለነበረ ነው። አየ ለምን የእግዚአብሔር መንፈስ ለክርስቶስ የሚመሰክር መንፈስ ነው። አንደበት የተዘጋ ከሆነ መንፈስ ባንተ ውስጥ ኃይል ያደረገ አይደለም። ለዚህ እኮ ነው በመንፈስ ቅዱስ የምታምን ቤተክርስቲያን በመንፈስ የተጠመቁ ቅዱሳን ዝም ማለት ስለማይችሉ ወንጌል ስለሚሰብኩ ያቺ ቤተክርስቲያን የምትሰፋው። የእግዚአብሔር መንፈስ የማይሰራባት ቤተክርስቲያን እንቅልፋም የሆነች ቤተክርስቲያን ነች። እንቅልፍ ወንበር ላይ ተቀምጠው የሚያንቀላፉ ቤታቸው የሚያንቀላፉ ስለ መንፈሳዊ ነገር የማይናገሩ ስለ መንፈሳዊ ከሚናገሩ ይልቅ ተረት ፖለቲካ ማይረባ ነገር ላይ ጊዜያቸው የሚያቃጥሉ እሳቱ የሌላቸው ናቸው። እሳቱ በውስጣቸው ሲቀጣጠል የእሳቱ ስራ ኢየሱስ 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 ያስብላል። መዝሙሩ ኢየሱስ ነው። ቋንቋቸው ኢየሱስ ነው። ነገራቸው ኢየሱስ ጌታ ነው። ለምን የተሞሉት መንፈስ ለክርስቶስ የሚመሰክር መንፈስ ነው። ይሄ የማትል ከሆነ በውስጥ ያለ መንፈስ መመርመር አለብህ። ስለ ክርስቶስ ኢየሱስ መናገር የማትደፍር የሚያሳፍር አፍ የሚዘጋ ከሆነ መንፈስን መመርመር አለብህ። ባንተ ውስጥ ያለው የእግዚአብሔር መንፈስ ከሆነ እርሱ ስለ ክርስቶስ የሚመሰክር መንፈስ ነው። ህይወትህ ኢየሱስ ያሳያል። ኑሮህ ኢየሱስ ያሳያል። ንግግርህ ኢየሱስ ያሳያል። ሁሉ ነገር ሃሌሉያ ሁሉ ነገር ኢየሱስ ያሳያል። ለዚህ እኮ ነው ንግግርህ ይገልጣል የተባለው። ወገኖቼ ይመሰክራል። ስንቶቻችሁ የጌታ ምስክር መሆን ትፈልጋላችሁ? በእውነት የምር አንድ ነገር ነግራችኋለሁ። ይሄ በምኞት አይሆንም። ስሙኝ፣ በምኞት አይሆንም። ጥሩ ነው እጃችሁ ማውጣታችሁ። አስረግጬ የምነግረው ግን በምኞት አይሆንም። የሚሆነው በመንፈስ ቅዱስ ነው። በምኞት እንደማይሆን ታውቃላችሁ አይደለ? ኢየሱስ ክርስቶስ እረኛውን እመታለሁ መንጋው ይበተናል ብሎ በነገራቸው ጊዜ ደቀ መዛሙርት ጴጥሮስ ምን አለ? እንዴ እነዚህ ሁሉ አጠገብ ያለ ደቀ መዛሙርት ቢለይ እንኳን እኔ አልለይም፣ መሞት እንኳን ቢያስፈልገኝ ካንተ ጋር እሞታለሁ ብሎ ነበር አይደለ እንዴ? ምኞት ነው ይሄ ምኞት። ግን ትንሽ ቆይቶ ጌታ ሲያዝ በማን ካደ? ኢየሱስን በማን ካደ? በአንዲት የቤት ሰራተኛ። አላውቀውም ምትዩ ሰው አላውቀውም እረሱ ምናምን ብሎ መራገም ጀመረ። ያለ ወዶ ነው አይደለም፣ አቅም ነው። ምስክር መሆን አልፈለገም ነበር፣ ፈልጎ ነበር። እጁ አላወጣው ነበር፣ አውጥቶ ነበር። እና ታዲያ ኃይል አልነበረው፣ አቅም አልነበረው። ግን እሳቱ ሲመጣ በመንፈስ ሲጠመቅ ከሰው ሁሉ በፊት እናንተ የሰቀላችሁት እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ የመሰከረው ያ ከሃዲው ጴጥሮስ ነው። ከየት አመጣው ጉልበቱ? በውስጡ የመጣው የምስክርነት መንፈስ የእግዚአብሔር መንፈስ ነው። ዛሬ ወንድሜ ስማኝ፣ እሳቱ ወደ አንተ ይምጣ። እንደሌላ ሰው ሆኖ ይቀይራል። እንደሌላ ሰው አድርጎ ይቀይርሻል። ህይወትህ የጌታን ክብር የሚያበራ ይሆናል። አገልግሎትሽ የጌታ ክብር የሚያበራ ይሆናል። ኑሮሽ የጌታ ክብር የሚገልጥ ይሆናል። ቋንቋሽ ይቀየራል። ምስክርነትሽ ይቀየራል። ኤቭሪ ነገርሽ ይቀየራል። ክብር ለመንፈስ ቅዱስ ይሁን። እርሱ ስለ እኔ ይመሰክራል። በማን ውስጥ ሆኖ? ባንተ ውስጥ ሆኖ። በማን ውስጥ ሆኖ? ባንቺ ውስጥ ሆኖ። እስቲ በእኔ ውስጥ ሆኖ በሉ። አየር ላይ ሆኖ አይደለም፣ አንተ ውስጥ ሆኖ ኢየሱስን ይመሰክራል። ስለዚህ ዛሬ መንፈስ በሙላት ወደ አንተ ሲመጣ ኢየሱስ በህይወት የበለጠ ይገለጣል፣ ይበራል። ክብር ለጌታ ይሁን። የእርሱ እውነተኛ ምስክር ያደርጋል። ሁለት መልክ ያለህ አትሆንም። ቸርች ስትመጣ ጥሩ ዘማሪ፣ ጥሩ ሰባኪ፣ ጥሩ አምላኪ፣ ጥሩ እንደዚህ ጥሩ እንደዛ። ቸርች ከወጣ በኋላ ሌላ ቦታ ደግሞ ሌላ እንደዚህ አያደርግም። መልክ አይቀያየርም፣ ቋንቋ አይቀያየርም፣
እዚህም ትዘምራለህ ስራ ቦታም ትዘምራለህ ሃሌሉያ ሌላ መልክ አይኖርህም እዚህም ትዘምራለህ ቢሮ ገብተህ ኢየሱስ ጌታ ነው ትላለህ ሌባ ሙሰኛ አትሆንም መልክህ አንድ ነው የሚሆነው አንድ መልክ ነው የሚያደርግልህ ምስክርነቱ አንድ ነው እሱም ኢየሱስ እስቲ ኢየሱስ በሉና ጥሩ ድገሙና ኢየሱስ በሉ እስቲ ይሄ ድምጽ የትም ባለህበት ይሰማል የትም በሄድክበት ይሄ ድምጽ ታሰማለህ ተናጋሪ ትሆናለህ በቆሮንቶስ በነበረ ጊዜ ጳውሎስ ጌታ ኢየሱስ መጣና እንደዚህ ያለ በራእይ ጳውሎስ አቤት በዚህ ከተማ ብዙ ሰዎች አሉኝና ዝም አትበል ተናገር አለው ተናጋሪ ነው የሚያደርገው የጌታ መንፈስ ተናጋሪ ጸባይተኛ አያረግም ጸባይተኛ የሚሆነው ለክፉ ነገር ነው ጸባይኛ ምን ሆነው ኢየሱስን ለመግለጥና ስለርሱ ለመናገር ግን ጸባይኛ አንሆንም እስቲ አሜን በሉ እሱ ስለኔ ምን ያደርጋል አለ ይመሰክራል የሚመሰክር መንፈስ ነው ወደ አንተ የሚመጣ ማለት ነው ስለዚህ የኛ የህይወት ውጤት የአገልግሎት ውጤት ምክንያቱ እሱ ነው ህይወታችን ፍሬያማ እንዲሆን ህይወታችን ክብር ያለበት እንዲሆን የሚያረጋው የመንፈስ ቅዱስ ወደኛ መምጣት ነው መልካም ሐዋርያት ሥራ ምዕራፍ 5 ቁጥር 28 ላይ ሊቀ ካህናት ለጴጥሮስና ለዮሐንስ የተናገሩት በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን እነሆም ኢየሩሳሌም በትምህርታችሁ ሞልታችኋታል የዚያ ሰው ደም በእኛ ላይ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው ይላል ኢየሩሳሌምን በትምህርታችሁ ምን አድርጋችኋታል ሞልታችሁ እንዴት ደስ ይላል አናውጣዋት ነበር ኢየሩሳሌም በሌላ ስፍራ ስለ ጳውሎስ ሲናገር ዓለምን ያወኩ ወደኛ ደግሞ መጥተዋል ተባለ ዓለምን ያወኩ ሽብርተኞች ሆነው አይደለም ግን የወንጌል ሽብርተኞች ሆነው በወንጌል ዓለምን አሸበሩ በዛ ጊዜ በወንጌል ዓለምን አወኳት ኢየሩሳሌምን ሞላት ከኢየሩሳሌም ተነስተው እስከ ምድር ዳር ሄዱ በመንፈስ ቅዱስ ኃይል እንዴት ደስ ይላል ምስክር ያረጋል እንቅልፋም አያረገንም ለሰይጣን መርዝ ለክፉ መርዝ ያረጋል አንተ ባለህበት አመጻ አይሰለጥንም አንቺ ባለሽበት ክፉ አይሰለጥንም አንተ በረገጥክበት አንተ በገባህበት ክፉ ራሱን ማንቀሳቀስ አይችልም የእውነት መንፈስ አንተ ላይ ሲመጣም የሆነው ይሄ ነው ይሄ እግዚአብሔር ቃል እውነት ነው ሞልታችኋታል በትምህርታችሁ አለ አረ እግዚአብሔር በትምህርቱ ይሙላን በመንፈሱ ይሙላን አራተኛው ተመሳሳይ ሐሳብ ጌታ ምን አለ ወደ እውነት ሁሉ ይመራናል አለ ዮሐንስ 16:13 እርሱ ግን የእውነት መንፈስ አሁንም በመጣ ጊዜ አሁንም ደግሞ እስቲ በመጣ ጊዜ በሉ አይ ቃሉ ደግሞ የሚናገረው እሱ ነው በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማው ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣው ይነግራችኋል አለ አያችሁ ሚስጥር ይገልጥላችኋል የጌታ ልብ እንድታውቁ ትሆናላችሁ የጌታ የልብ ሚስጥር ተካፋዮች ትሆናላችሁ የእግዚአብሔር ሐሳብ የምታውቁ ትሆናላችሁ እውነትን ታስተውላላችሁ በደመ ነፍስ የምትጓዙ አትሆኑም በአጋጣሚ ህይወታችሁ አይመራም የእግዚአብሔር መንፈስ እውነትን እየገለጠ በእውነት መንገድ እንድትሄዱ ያደርጋችኋል ኢንፋክት እውነት ኢየሱስ ነው ኢየሱስን የበለጠ እንድናውቀው ያበራልናል ይገልጥልናል ካወቅነው በላይ እንድናውቀው ከተረዳነው በላይ እንድንረዳ ያደርገናል ደግሞም ወገኖች ሆይ የእግዚአብሔር ሐሳብና ፈቃድ እንድናስተውል ይሆናል የእግዚአብሔር ምክር ሁሉ አብሮሆት የሚሰጥ መንፈስ ቅዱስ ነው ስለዚህ በግል ህይወታችን ሊሆን ያለውን የእግዚአብሔር ሐሳብ የእግዚአብሔር ፈቃድ እንድናውቅ ያደርገናል መንገዱ ይሄ ነው ይያለ ልትኖር የሚገባ ኑሮ ይሄ ነው ይያለ ከቃሉ እየገለጠ እውነትን ያበራልናል ለዚህ ነው ጌታ ኢየሱስ ለደቀ መዛሙርቱ የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ያለ ብዙ የማያውቁት ነገር የተከደነባቸው ነገር ነበር ብዙ ጊዜ ተናግሬዋለሁ ጉዳይ ግን የእግዚአብሔር መንፈስ ሲመጣ ግን የተከደነባችሁ ያላወቃችሁት ልታውቁት የተገባ ነገር ይገልጽላችኋል አሁን ያልነገርኳችሁ እሱ መጥቶ ይነግራችኋል ሰማያዊ ሚስጥር መንፈሳዊ ነገር መረዳትን ይሰጣችኋል አይናችሁ ይከፍተዋል የእግዚአብሔር ሐሳብ እንድታውቁ መንፈሳዊ እንድትሆኑ ያደርጋችኋል ማን መንፈስ ቅዱስ ሲመጣ አሁን እንዳለው አትሆንም ስለ እግዚአብሔር ነገር ስለ መንፈሳዊ ነገር ስለ አገልግሎት ያለ መረዳት
የእግዚአብሔር መንፈስ በኃይል ወደ ህይወት ሲመጣ አሁን እንዳለን አይነት መረዳት አይኖረንም። መረዳታችን ይቀየራል። አይናችን ይበራል። መዳናችን ያስደንቀናል። ተስፋችን እንደነቅበታለን። አስገራሚ ነገር ነው የሚሆነው። ከዚህም የተነሳ አገልግሎታችንና ህይወታችን እንዲቀየር ይሆናል። ጌታ ይባረክ። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ሐዋርያ ጳውሎስ ስለ እግዚአብሔር መንፈስ ሥራ ሲናገር እንደዚህ ይላል። መንፈስም የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። የእግዚአብሔር መንፈስ መለኮታዊ አምላክ ነው። የሥላሴ ሶስተኛ ነው። የሆነ ንፋስ ነገር አይደለም። የሆነ ነገር አይደለም። ኃይል አይደለም። መንፈስ ቅዱስ is a person። የሥላሴ አንደኛው አካል ነው። የእግዚአብሔር መንፈስ ቅዱስ መለኮታዊ አምላክ ነው። በሙላት ወደ ህይወት መጥቶ አንተን የሚቆጣጠር ይሄ ማወቅ ያስፈልጋል። ስለዚህ መንፈስ የእግዚአብሔር ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ብሎ ለኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። እስቲ ይገልጣል በሉ። እስቲ ይገልጣል በሉ። ምን መሰላችሁ የሚገልጠው? የእግዚአብሔር ነገር ነው የሚገልጥልን። ሰማያዊ ነገር ነው የሚገልጥ። ልናውቀው የሚገባ ነገር ይገልጥልናል። ለኛ የተሰወረ እሱ እየገለጠ እንድንማር እንድናውቅ ያደርገናል። ጌታ የተባረከ ይሁን። አምስተኛና የመጨረሻ የኃይል መሰጠት ይሆናል። ኃይል በልስቴ ጌታ የተናገረው እሱ ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። ኃይል መለኮታዊ ኃይል፣ የእግዚአብሔር መንፈስ ኃይል፣ የሥጋ ኃይል ያልሆነ የሥጋ ጡንቻ ያልሆነ መንፈሳዊ የሆነ የእግዚአብሔር የሆነ ኃይል በህይወታችን ላይ እንዲሆን ያደርጋል። ይህም የክርስቶስ ወንጌል ድንበር ጥሶ እስከ ምድር ዳር ለማድረስ የሚያስችል ኃይል፣ ወንጌልን ለማገልገል የሚያስችል ኃይል፣ ደግሞ እንደ ክርስቲያን እንደ ተለወጠ ክርስቲያን በአሸናፊነት ሰይጣንን፣ ኃጢአትን፣ ዓለምን፣ ስጋችንን እንኳን ሳይቀር አሸንፈን ለእግዚአብሔር ክብር እንድንኖር የሚያደርገን ኃይል አቅም ይሰጠናል። ብዙ ሰዎች ግራ ይገባቸዋል። እነዚህ ጴንጤዎች እንዴት ሆነው ነው የቻሉት ይላሉ። የሚያስችል ስላለ ነው። የሚያስችለው ደግሞ የመንፈስ ቅዱስ ኃይል ነው። ትግል አለብህ፣ ጦርነት አለብህ። ጦርነት እንድታሸንፍ፣ ትግል እንድታሸንፍ የሚያደርግህ ባንተ ላይ የሚመጣው የመንፈሱ ኃይል ነው። ያለ መንፈስ ቅዱስ ማሸነፍ አይቻልም። ያለ መንፈስ ቅዱስ ደግሞ የሚደረግ መንፈሳዊ ተጋድሎ አገልግሎት አይኖርም። ለዚህ ነው እኮ በመንፈስ እንጂ በኃይልና በብርታት አይደለም አለ። የኔ ጡንቻ የኔ ኃይል ምንም ነገር አያመጣም። ግን የጌታ መንፈስ በኔ ላይ ሲመጣ፣ የጌታ መንፈስ ባንተ ላይ ሲመጣ ወንድሜ፣ የጌታ መንፈስ ባንቺ ላይ ሲመጣ ግን መለኮታዊ ኢነርጂ፣ መለኮታዊ ኃይል ህይወት ስለሚሞላ አንተ ከምታስበው በላይ ይሆናል ብለ ከምትጠብቀው በላይ የእግዚአብሔር መንፈስ በህይወት ላይ ስራ ይሰራል። አላሸንፈውም ያልከው ጉዳይ ታሸንፈዋለህ። አላልፈውም ያልከው ጉዳይ ታልፈዋለህ። አይሆንም ያልከው ነገር በጌታ ኃይል ይሆናል። አልችልም የምትለው ነገር እርሱ እንድትችል አቅም ይሰጣል። ለዚህ ነው እኮ ይሄ ኃይል ከመቀበላችሁ በፊት ከኢየሩሳሌም እንዳትወጡ ያላቸው ሊያደርጉት የሚገባ ሊሰብኩት ሊያደርሱት የሚገባ የወንጌል ስራ በስጋቸው ስለማይችሉት ነው። ሊዋጋቸው ያለ መንፈሳዊ ተጋድሎ አለ። መንፈሳዊ ኃይላት አሉ። በአየሩ ላይ ያሉ የክፋት መንፈሳዊያን ሰራዊቶች፣ አለቆች፣ ስልጣናት፣ የወንጌል ጠላቶች፣ የህይወታችን ጠላቶች፣ ተዋጊዎች አሉ። ወንድሞቼና እህቶቼ ይሄን መዋጋት የሚቻለው በመንፈስ ቅዱስ ኃይል ነው። ወንጌል ማድረስ የሚቻለው መንፈሳዊ ህይወት እንኳን እንደ መንፈሳዊ ህይወት መኖር የምንችለው በዚህ ኃይል ነው። ኃጢአትን መቃወም፣ ዓለምን መቃወም የምንችለው ይሄ ኃይል ውስጣችን ሲሞላ ነው። ለዚህ ነው ኃይል ትቀበላላችሁ። ስለዚህ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ምን ምስክሮቼ ትሆናላችሁ አለ። ይሄ ምስክሮቼ ብዙ ጊዜ እናገረዋለሁ። ኢየሱስ ክርስቶስ ጌታ ነው ከማለት ያለፈ ምስክርነት ነው። ከዛ ያለፈ ምን ማለት ነው? ራሳችሁ እስክትሰጡ ማርቲር እስክትሆኑ እስክትሰየፉ ድረስ የሚያስችላችሁ ኃይል ነው። ጽናት የሚሰጥ ኃይል ትሞላላችሁ አለ። ክብር ለጌታ ይሁን። ይሄ ኃይል ዛሬም በእኛ ህይወት ላይ ይሰራል። በእውነት ከፈለግነው ከተጠማነው የጌታ መንፈስ በእኛም ላይ ዛሬ ይሰራል። ለምን? ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ምንድነው? ያው ነው የምትሉ ስንቶች ናችሁ? እስቲ ያው ነው በሉ። እስቲ ያው ነው በሉ። እንግዲህ ጌታ አለ ማንም የተጠማ ቢኖር ወደ እኔ ይምጣ አለ። ይሄ ኃይል በእናንተ ህይወት ላይ እንዲሰራ የምትፈልጉ ከሆነ እንዲያጽናናችሁ ወገኖቼ፣ ቃሉን እንዲያበራላችሁ፣ ወደ እውነት ሁሉ እንዲመራችሁ፣ እውነተኛ የእርሱ ምስክር እንድትሆኑ
ደግሞ በመለኮታዊ ኃይል ተሞልታችሁ ለእርሱ የተገባችሁ ሰዎች እንድትሆኑ ወደ ተስፋችሁ ፍጻሜ የሚያደርሳችሁ አቅም ጌታን አክብራችሁና አገልግላችሁ እንድታልፉ የምትፈልጉ ከሆነ ይሄ የመንፈስ ቅዱስ ጥምቀትና ሙላት ያስፈልጋችኋል። ያልተጠመቃችሁ በመንፈስ ቅዱስ መጠመቅ ያስፈልጋችኋል። የተጠመቃችሁ ደግሞ የመንፈስ ቅዱስ ሙላት ድጋሚ የሆነ ሙላት ያስፈልጋል። ሁሉ ጊዜ መነቃቃት፣ ሁሉ ጊዜ መሞላት ያስፈልጋል። ስለዚህ ጌታ ሆይ ዛሬ በጴንጤቆስጤ ቀን መንፈስ ቅዱስ ወደ ምድር በላከው በዚህ ቀን ዛሬም እንደ ተስፋ ቃል የተስፋው ቃል ለኔ ነው ለእናንተ ነው ብሎ ቃል ለተናገረ በሩቅ ላሉ እንዳልክ በሩቅ ያለው እኔ ነኝ ዛሬም በእኔ ላይ ይምጣ ብላችሁ እንድትጸልዩ የእውነት ጸሎት የምር ጸሎት እንድትጸልዩ ጋብዛችኋለሁ።